ሰላም እንደምናችሁ የዚህ ቻናል ተከታታዮች ቤተሰቦች ሁላችሁም እንኳን ደህና መጣችሁ። ሰላም ለእናንተ ይሁን። ስለመጣችሁ እናመሰግናለን። ደግሞ ዛሬ መታችሁ ቪዲዮዎችን ሼር፣ ላይክ እና ሰብስክራይብ ስለምታደርጉ እንዲሁም የደውል ምልክቷን ስለምትጫኑ እጅግ አድርጌ አመሰግናችኋለሁ። ዛሬ እንግዲህ ደግሞ ይዤላችሁ የመጣሁት በክርስትና እምነት ውስጥ በጣም አስደናቂ ታሪክ ያለውን አንድ ቅዱስ የእግዚአብሔር አገልጋይ ነው። እሱም መጥምቁ ዮሐንስ ነው የሚባለው በመጽሐፍ ቅዱስ ውስጥ። ታሪኩ በሉቃስ ወንጌል ከምዕራፍ 1 ጀምሮ ነው እና ይሄ መጥምቁ ዮሐንስ የጌታችን የኢየሱስ ክርስቶስ መንገድ ጠራጊ፣ አዋጅ ነጋሪ ተብሎም ተሰይሟል። ይህንንም አገልግሎቱን ደግሞ በዘመኑ አገልግሏል። ታሪኩ እንግዲህ የሚጀምረው ከአስደናቂ ታሪክነት ነው እና ከመጀመሪያውም ጀምሮ የዚህ የመጥምቁ ዮሐንስ ሕይወትና ታሪክ እጅግ በጣም አስደናቂ ነበረ ማለት ነው እና እሱን ነው ይዘንላችሁ የምንቀርበው። ታሪኩን ሄዳችሁ ከመጽሐፍ ቅዱስ ላይ እንድታነቡት እናበረታታችኋለን። እኔ እንዲሁ ሃይላይቱን ነው የምናገረው። በመጽሐፍ ቅዱስ ውስጥ እንደነገርኳችሁ አስደናቂ ታሪክ ካላቸው የእግዚአብሔር አገልጋዮች አንዱ እርሱ ነው። እንግዲህ እንዳልኳችሁ ከመጀመሪያ አስደናቂ የሆነበት ምክንያት ምንድን ነው? ትንቢት ተነግሮለት የተወለደ ስለሆነና እንዲሁም ደግሞ ወላጆቹ አባቱ ዘካርያስና እናቱ ኤልሳቤጥ ሁለቱም በእድሜያቸው ከገፉ በኋላ ነበር፣ ማለት ከሸመገሉ በኋላ ልጅ መውለድ ከማይችሉበት እድሜ በኋላ ነበር የወለዱት ማለት ነው እና ይሄን ራሱ አስደናቂ ያረገው ነበር ማለት ነው። ምክንያቱም መካን ነበረች ኤልሳቤጥ። ወላጆቹ ልጅ አልነበራቸውም። ነገር ግን በስተርጅናቸው ዘካርያስ ካህን ነበርና በእግዚአብሔር ቤት ውስጥ ሲያገለግል መልአክ ገብርኤል ወደ እርሱ መጥቶ ተገልጦለት ሚስቱ ኤልሳቤጥ ልጅ እንደምትወልድ ይነግረዋል። ማለት ስሙንም ደግሞ ዮሐንስ እንደሚለው ሲነግረው፣ በቃ ዮሐንስ መባል እንደሚገባው ሲነግረው ዘካርያስ አላመነም። ወገኖቼ ዛሬም እኛ አንዳንድ ነገሮችን አናምንም አይደለም። ይሄ ሊሆን አይችልም ብለን እንገዳደራለን። ግን እግዚአብሔር ይችላል። እንደሚችል ደግሞ እነዚህ ቤተሰቦች ለኛ ታላቅ የሆነ ምስክርነት ሕይወት አላቸው። ምክንያቱም ባረጁበት ዘመን፣ ልጅ መውለድ ባቆሙበት ዘመን ዘካርያስና ኤልሳቤጥ ልጅን አገኙ። ዘካርያስ ነገሩን ስላላመነ መልአኩ ምን አደረገ? አፉ አንደበቱ እንደሚያዝ ዲዳ እንደሚሆን ተናገረ። ልጁ እስከሚወለድ መናገር እንዳይችል ይህ ምልክት እንደሚሆነው ተናግሮት ሄደ ማለት ነው። ከዛ ባለቤቱ ኤልሳቤጥ እንግዲህ ጸነሰች። ሕፃኑ ሲወለድ ዘካርያስ ስሙን መናገር ስለማይችል ምን አለ? ስሙን በወረቀት በብራና፣ በዛን ዘመን ብራና ላይ ነው እና የሚጻፈው፣ ስሙን ዮሐንስ ነው ብሎ ሲጽፍ ነው አንደበቱ የተከፈተው። አሜን፣ ክብር ሁሉ ለእግዚአብሔር ይሁን። ይሄ አስደናቂ ታሪክ አይገርማችሁም? የእግዚአብሔር አሰራር እንደ ሰው አይደለም፣ ከሰው የሚለይ ነው የእግዚአብሔር መንገድ። ልክ በተገባው ቃል መሰረት ዮሐንስ ብሎ ሲናገር አንደበቱ ተከፈተ። እግዚአብሔርን አመሰግን ይላል። ሉቃስ 1 ላይ ነው ይህንን የምታገኙትና ከዛ በኋላ ዮሐንስ በአባትና በእናቱ ቤት እንደፈለገ አላደገም ወገኖቼ። በበረሃ ነው ያደገው። አኗኗሩ ሁሉ የሚለብሰው ከግመል ጠጉር የተሰራ፣ ወገቡንም ደግሞ በቆዳ መታጠቂያ ታጥቆ፣ እዛ ምግቡ ደግሞ እናትና አባቱ እያመጡለት አይደለም፣ አንድ ልጃችን ነው ብለው ሳስተውለት እንደሚመግቡት ሳይሆን ራሱን አሽሾ በበረሃ ውስጥ የዱር ማርና የበረሃ አንበጣ ነበረ ምግቡ። ወገኖቼ አይገርምም?
እንግዲህ ለእግዚአብሔር አገልግሎት ተለይቶ ከሰው ተለይቶ በጸሎትና በትህትና እግዚአብሔርን ለታላቁ አገልግሎት ለክርስቶስ ኢየሱስ መንገድ መጥረግ ያገለግል ነበር ማለት ነው። ከዛ ዮሐንስ ይሰብካል ወገኖች፣ ጸልዮ ከእግዚአብሔር የተቀበለውን ደግሞ እንደነገርኳችሁ መጀመሪያ ላይ መንገድ ጠራጊ ነው አይደል? ስለዚህ ምን ይላል? የንስሐ ስብከት ይሰብካል። መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ በዮርዳኖስ ዙሪያ ደግሞ እዛ ያስተምራል። ሰዎች ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ በእሱ እጅ ይጠመቁ ነበር። ስለዚህ ነው መንገድ ጠራጊ የተባለው። መንገድ ጠራጊነቱ እርሱ ራሱ ክርስቶስ እንዳይደል ሰዎችን እያጠመቀ በእጁ እያጠመቀ፣ ነገር ግን እርሱ ክርስቶስ እንዳይደል፣ ነገር ግን ከእርሱ በኋላ ይልቅ ይበረታ የጫማውን ጠፈር እንኳን መፍታት የማይገባው ታላቅ ጌታ ኢየሱስ እንደሚመጣ በዛ ምድረ በዳ ይሰብክ ነበር ለሰዎች፣ ለነዛ ለአይሁዳውያኖች፣ ለነዛ ለእስራኤል ነገዶች ሁሉ እየሰበከ ኃጢአታቸውን እያናዘዘ ያጠምቃል። ስለዚህ መጥምቁ ዮሐንስ ተባለ ማለት ነው። እና ኢየሱስ ክርስቶስ ሲመጣ ዮሐንስ በስራ ላይ ነበር። አሜን ሃሌሉያ። ስለዚህ ዮሐንስ በስራ ላይ የሆነ ምን ይላል? ኢየሱስ በራሱ በዮሐንስ እጅ ደግሞ ሊጠመቅ እንደመጣ መጽሐፍ ቅዱስ ይነግረናል። ክብር ለእግዚአብሔር ይሁን። የአገልግሎቱን እግዚአብሔር የሰጠውን ታማኝነት መለኮት ራሱ ስጋ ለብሶ ሲመጣ አገለገለ። በጣም የሚደንቅ ነው እና አስደናቂ ነው የህይወት ታሪኩ ያልኳችሁ ለዚህ ነው። የዮሐንስ ጥምቀት እንግዲህ አጥማቂ ዮሐንስ ኢየሱስ ሊጠመቅ እንደመጣ ነግራችኋለሁ። ከዛ ምን አለ? በአንተ እኔ እጠመቃለሁ እንጂ እንዴት አንተ እኔን ታጠምቀኛለህ ሲለው በትህትና እምቢ ቢልም ኢየሱስ ደግሞ ምን አለው? ግን ጽድቅን ሁሉ ልፈጸም ይገባኛልና ስጋን ስለለበሰ ኢየሱስ ክርስቶስ በሱ እጅ ለመጠመቅ ፈቃደኛ ሆነ። ከዛ በቃ ታዘዘው ማለት ነው። ጌታውን ይሄ ዮሐንስ በምድረ በዳ የኖረው ታዘዘውና አጠመቀው። በዚህ ጊዜ እንግዲህ ዮሐንስ እሱ በምድረ በዳ እየመሰከረ በምድር ሲመሰክር ከሰማይ ሌላ ታላቅ ምስክር ደግሞ ለጌታችን ለኢየሱስ ክርስቶስ መጣ። ምን አለ? በዚህን ሰዓት ሰማይ ተከፈተ። ኢየሱስ በሚጠመቅበት ሰዓት በማን? በዮሐንስ። ክብር ለእግዚአብሔር ይሁን። ከዛስ ምን አለ? መንፈስ ቅዱስ በእርግብ ዮሐንስ ኢየሱስን ሲያጠምቀው ማለት ነው። አጥማቂ ዮሐንስ እንግዲህ ስለ ዮሐንስ ነው እያወራን ያለን እና መንፈስ ቅዱስ በእርግብ አምሳል ወርዶ ድምጽ መጣና ከእግዚአብሔር ከላይ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ሲል ተሰማ። ይሄ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ የተናገረለት ኢየሱስ ከላይ ደግሞ ምስክር መጣ። ይሄንን በማቴዎስ ወንጌል ምዕራፍ 3 ላይ ታገኙታላችሁ ታሪኩን። ስለዚህ ዮሐንስ ምስክርነትን የሰጠበትን ኢየሱስ መንገድ የጠራጊ ሆኖ ንስሐ ግቡ መንግስተ ሰማያት ቀርባለች ብሎ የተናገረለት ኢየሱስ ከሰማዩ ደግሞ በሱ እጅ በተጠመቀ ጊዜ መልእክት መጥቶ ስለ ኢየሱስ ተናገረ እና ይሄ መጥምቁ ዮሐንስ እውነቱን ነበር የሚናገረው እና የእውነትን ነገር በሚናገርበት ጊዜ የሚወዱት ሰዎች አልነበሩም። ከዚህ ከሚጠሉት ቤተሰቦች ንጉሳውያን ቤተሰቦች አንዶቹ ናቸውና እንግዲህ ዮሐንስ በጣም በሚያሳዝን ሁኔታ እስር ቤት ተጥሏል። በሰይፍ አንገቱ ተቆርጧል። በስተመጨረሻው አገልግሎቱ ይህ ሁሉ የሆነበት ለምንድነው? እውነቱን ስለሚናገር። የወንድሙን ለምንድነው ለእስር የተደረገው? በወቅቱ የነበረው ንጉስ የወንድሙን ሚስት ሄሮዳስያ የምትባለውን በማግባቱ የወንድምህን ሚስት ልታገባ አይገባህም ብሎ በመከሰጹ ይሄ ለኢየሱስ ክርስቶስ መንገድ ጠራጊ የሆነው የጽድቅን መንገድ የሚናገር ዮሐንስ በዘመኑ የነበሩትንም ነገስታቶች ከእውነት ፈቀቅ ሲሉ እውነትን በመናገር አይፈራም ነበር ማለት ነው። ስለዚህ እውነቱን በመናገሩ ምን ሆነ? ወደ እስር ቤት ተጣለ፣ አሳሰረው። አይገርማችሁም? እና ዮሐንስ በእስር ቤት ተጣለ። እንግዲህ
ዮሐንስ ከእስር ቤት ደግሞ ወጥቶ ሚስቱ ደግሞ እንዳስገደለችው አለ ታሪኩ እዛ ላይ ተጽፏል። እና በሚያሳዝን ሁኔታ ይህ የክርስቶስ ኢየሱስን መንገድ እየጠረገ ታላቅ የሆነ ነቢይ አሟሟቱ በሚያሳዝን ሁኔታ ነው። ግን የክብር ሞት በእግዚአብሔር ዘንድ የተወደደና የተቀበለ እነሱ ነገስታቶቹ ለዓላማቸውና ለግብዣቸው ለማስደሰቻቸው መፈጸሚያ የእርሱን ሕይወት ቢያጠፉም እግዚአብሔር እርሱን ተቀብሎታል። ለምን? ልጁን ኢየሱስ ክርስቶስን በምድር አገልግሎቱ መጀመሪያ መንግስተ ሰማያት መቅረቧን ለእርሱ ለኢየሱስ ክርስቶስ ክብር መስጠት እንደሚገባን እንግዲህ እኛ ወደ መንግስቱ የገባ ነው፣ ወደዚህ መንግስተ ሰማይ የገባ ነው። ሃሌሉያ በኢየሱስ ክርስቶስ ነው። ይህንን ድንቅ ምስክርነት ይህንን ድንቅ የምስራች የነገረን ዮሐንስ አሟሟቱ ያሳዝናል። በሰው እጅ ነው አንገቱ ተቆርጦ በሳህን ለዚች ንግስት ለዚህ ንጉስ ሚስት የቀረበውና ምንም ቢሆን ግን እግዚአብሔር ያከበረው የወደደው በቃል ኪዳን የወለደው እንዲወለድ ያደረገው ይህ ዮሐንስ እግዚአብሔርን በዘመኑ በታማኝነት አገልግሎ ያለፈ ጀግና የእግዚአብሔር ሰው ነው ማለት ነውና በእውነት አስደናቂ ታሪክ ነው። ብናወራው በጣም ብዙ ነው ማለት ብተርከው ከዚህም በላይ ሄዳችሁ ክፍሉን ስታነቡ ትደነቃላችሁና አመሰግናችኋለሁ። ደቂቃው ስላጠረብኝ ነው።